ኢኮኖሚው አለ። ገንዘብ ሚኒስቴር 900 ቢሊዮን ብር ዋጋ ያለው የዕዳ ሰነድ በማውጣት የመንግስት የልማት ድርጅቶች ያለባቸውን የንግድ ባንክ ዕዳ እንዲከፍል የሚፈቅድ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። በአዋጁ መሰረት ከሚወጣው የዕዳ ሰነድ ውስጥ 845 ቢሊዮን 316 ሚሊዮን ብር ለዕዳ ክፍያ የሚውል ነው። የተቀረው 54 ቢሊዮን 683 ሚሊዮን ብር የባንኩን ካፒታል ለማሳደግ የታቀደ መሆኑን የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ አስረድተዋል። የኢትዮጵያ ንግድ ባንክ ለእነዚህ የልማት ድርጅቶች ያበደረውን ገንዘብ የልማት ድርጅቶቹ ሰርተው መመለስ ስላልቻሉ ባንኩን በዚህ ደረጃ ከተሆነው ከፍተኛ የፋይናንሻል ቀውስ ሊያመጣ የሚችል የነበረው ይህንን የኢኮኖሚ የፋይናንስ ቀውስ እንዳይፈጠር ለማድረግና ባንኩን ጠንካራ መሰረት ላይ ለመጣል ይህን እርምጃ መውሰድ አስፈልጓል። በአዋጁ መሰረት የሚወጡት የመንግስት የዕዳ ሰነዶች ከ3 ዓመታት የችሮታ ጊዜ በኋላ በ10 ዓመታት ጊዜ ውስጥ ተከፍለው ይጠናቀቃሉ። በአንድ ጊዜ 900 ቢሊዮን መክፈል ስለማይችል በአመታት ከፋፍሎ ለመክፈል የሚረዳው ሰነድ ነው። ስለዚህ ከውጭ የሚመጣ ብድር የለም። በሀገር ውስጥ ካለው ኢኮኖሚ ገቢ ሰብስበን የምንከፍለው ነው የሚሆነው። የመንግስት አካሄድ የገንዘብ ሚኒስቴር ዴኤታ ኢዮብ ተካልኝ የኢትዮጵያ ፋይናንስ ስርዓት አንኳርና መሰረት ያሉት ንግድ ባንክ ለመንግስት የልማት ድርጅቶች በሰጠው ብድር ሳቢያ ከገባበት ቀውስ ለማውጣት የተደረገ ጥረት ነው። የመንግስት የልማት ድርጅቶች የወሰዱት ብድር ከባንኩ አጠቃላይ ሀብት 60 በመቶ ድርሻ አለው። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ትላንት በጸደቀው አዋጅ የሚወጣውን የመንግስት የዕዳ ሰነድ የሚገዛ ሌላ ሶስተኛ ወገን እንደማይኖር ለዶይቼ ቬለ ተናግረዋል። ባለ ዕዳ የኢትዮጵያ መንግስት ይሆናል፣ አበዳሪ ንግድ ባንክ ይሆናል ማለት ነው። በፊት ንግድ ባንክ መጀመሪያ ከመንግስት ልማት ድርጅቶች ይቀበላለሁ ብሎ ነበር የመዘገበው መዝገቡ ላይ እንደ ብድር። ከዛ ቀጠለና ደግሞ ወደ ሊያቢሊቲ ኢንዱስትሪ ማኔጅመንት ተብሎ ከሱ ላይ ሰበስባለሁ አለ። ከነዛ ተፍቆ አሁን ደግሞ ከዛ ተፍቆ ከኢትዮጵያ መንግስት የምቀበለው ብር አለ ብሎ ንግድ ባንክ ይመዘገባል ማለት ነው። ስለዚህ አበዳሪው ንግድ ባንክ ነው የሚሆነው፣ ተበዳሪው የኢትዮጵያ መንግስት ነው ማለት ነው እንጂ ቦንዱን የሚገዛ ሌላ ሶስተኛ ወገን የለም። ስለዚህ በየአመቱ መንግስት ያንን ዕዳ እየከፈለ ይመጣል ማለት ነው። በአዋጁ መሰረት የሚወጡት የመንግስት የዕዳ ሰነዶች በገንዘብ ሚኒስቴር፣ በኢትዮጵያ ብሔራዊ ባንክና በንግድ ባንክ ስምምነት የሚወሰን ወለድ ይከፈልባቸዋል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለዕዳው የሚከፈለው ወለድ ሲሰላ በመንግስት በኩል ወደ ኢትዮጵያ ሕዝብ ጫንቃ የሚሻገረው ዕዳ በከፍተኛ መጠን እንደሚያሻቅብ ለዶይቼ ቬለ ይናገራሉ። የማስቀመጫ ወለዱን 7% ሊያስከፍል በአመት 63 ቢሊዮን ብር ነው የሚመጣው በ3 ዓመት። ኮምፓውንድ ኢንትረስት ነው ደግሞ ኮምፓውንድ ኢንትረስት ነው ስለ ዘንድሮ የተሰላው ኢንትረስት የሚቀጥለው ዓመት ራሱ ኢንትረስት ይወልዳል። እንደው በትንሹ 200 ቢሊዮን ብር ወለድ ይመጣል። 1.1 ትሪሊዮን በ10 ዓመት ስታካፍለው መከፈል ሲጀመር ወደ 110 ቢሊዮን አካባቢ በአመት ኢትዮጵያ መክፈል ይኖርባታል። እሱም ብቻ እንዳይመስል ከዛ በኋላም ደግሞ ወለድ አለ እኮ ባልተከፈለው ባላንስ ላይ በ100 ምናምን ቢሊዮን የመንግስት ልማት ድርጅቶችን ዕዳ የኢትዮጵያ ህዝብ ወስዷል ማለት ነው። የኢትዮጵያ ህዝብ ግን ይሄ ሲደረግ ውሳኔው ላይ የለም፣ ያውቀውን ጉዳይ የለም። ቀላል አይደለም እኮ አሁን ያለው የመከላከያ በጀት ስንት ነው በአመት? የትምህርት በጀት ስንት ነው? እነሱን አስልቶ አንድ ሰው ይሄንን ዕዳ መገመት እና ማነጻጸር ይቻላል፣ ምን ያህል ከባድ ውሳኔ እንደተወሰነ። በየካቲት 2013 የጠቅላይ ሚኒስትር አብይ አህመድ መንግስት የዕዳና ሀብት አስተዳደር ኮርፖሬሽን በማቋቋም ሀገሪቱን ሰንጎ ለያዛት የመንግስት የልማት ድርጅቶች ዕዳ መፍትሄ ለማበጀት ሞክሮ የነበረ ቢሆንም ሳይሳካለት ቀርቷል። ላማክ የምንለው የዕዳ ላይቢሊቲ አሴት ማኔጅመንት ካምፓኒ ማቋቋም የልማት ድርጅቶች ላይ የነበረውን ዕዳ ወደዚህ ተቋም በማዞር የልማት ድርጅቶቹ ባላንስ ሺታቸውን እንዲያስተካክሉ የተሻለ የፋይናንስ ቁመና ውስጥ እንዲሆኑ ለማድረግ ተሞክሯል። በዚህ ስራ በርካታዎቹ ተቋማት በአጠቃላይ ባላንስ ሺታቸው ተሻሽሎ ቆይተው ጊዜያዊ መፍትሄ ካገኘ በኋላ ላማክ በራሱ ደግሞ ይህንን ዕዳ ኮንቲኒየስሊ ሰርቪስ ማድረግ ባለመቻሉ ዘላቂ መፍትሄ ማድረግ ስለሚያስፈልግ እነዚህን የተጠራቀሙ ዕዳዎች ወደ ገንዘብ ሚኒስቴር በመውሰድ በብድር ሰነድ መልክ መክፈል አስፈልጓል። መንግስት ለሕዝብ ተወካዮች ምክር ቤት ያቀረበው ሰነድ እንደሚያሳየው የኢትዮጵያ መብራት ኃይል ኮርፖሬሽን ከፍተኛ ዕዳ ማለትም 191 ቢሊዮን 79 ሚሊዮን ብር ወደ የዕዳና የሀብት አስተዳደር ኮርፖሬሽን በማዘዋወር ቀዳሚ ነው። የሀገሪቱን የስኳር ፍላጎት መሙላት ያቀዳቸውንም ፋብሪካዎች መገንባት የተሳነው የኢትዮጵያ ስኳር ኮርፖሬሽን በሁለት ዙሮች 163 ቢሊዮን ብር ተዘዋውሮለታል። የኢትዮጵያ ምድር ባቡር ኮርፖሬሽን 80 ቢሊዮን 179 ሚሊዮን ብር፣ የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የአሁኑ የኢትዮ ኢንጂነሪንግ ግሩፕ 22 ቢሊዮን 768 ሚሊዮን ብር፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን 5 ቢሊዮን 483 ሚሊዮን ብር ለዕዳና ሀብት አስተዳደር ኮርፖሬሽን ተዘዋውሮላቸዋል።
ደንበኞቹ የሚከፍሉትን ታሪፍ በከፍተኛ መጠን የጨመረው የኢትዮጵያ ኤሌክትሪክ አገልግሎት 3 ቢሊዮን 369 ሚሊዮን ብር እንዲዘዋወርለት ተደርጓል። ለመንግስት የልማት ድርጅቶች የተሰጠው ብድር ንግድ ባንክን ለአደጋ የሚያጋልጥ ሲከፋም አጠቃላይ የባንክ አገልግሎት ዘርፍን ለችግር የሚዳርግ ነው የሚል ማስጠንቀቂያ ዓለም ባንክን ከመሳሰሉ ተቋማት ይደመጥ እንደነበር የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን ያስታውሳሉ። ለመንግስት የልማት ድርጅቶች ብድር ሲሰጥ አሁን እየተሻሻለ ይመስለኛል ሪፎርም እየተካሄደ መደበኛ ክሬዲት ስክሪኒንግ የለም። አንድ ነጋዴ ቢያመለክት በጣም መጠነ ሰፊ የሆነ ግምገማ ተካሂዶበት ነው ብድር የሚሰጠው። የመክፈል አቅሙ፣ ኖዩ ከስተመር፣ ኮላተራል፣ የገበያ ሁኔታ፣ የወደፊት ፕሮጀክሽን፣ የተበዳሪው ካራክተር የማይታይ ጉዳይ የለም። ኢቭን ከጠየቀው በታችም ነው የሚሰጠው። እንደዛም ተሆኖ 100 ቢጠይቅ 50 ሊሆን ይችላል ወይ 80 ሊሆን ይችላል። ተበዳሪው የግል ተበዳሪ በሚመጣ የንግድ ባንክ አሰራር ነው የምነግርህ። የመንግስት የልማት ድርጅቶች ላይ ይሄ ነገር አጠቃላይ የለም። እንደዚህ አይነት ግምገማ ገንዘብ ሚኒስተር ዋስ ሆናለሁ ይላል። የኢትዮጵያ መንግስት በምን አቅም ዋስ እንደሚሆንም አላውቅም። ማለት ምን ያህል በውጭ እርዳታ እንዳለ ይታወቃል። ዋስ ይሆናል ከተባለ በቂ ነው። ያ ፕሮጀክት አዋጪ ነው አላዋጪ ነው ይሄ ሁላ ከግንዛቤ አይገባም። ዛሬ እዳው ሲመጣ ግን ወደ ህዝብ ይወስዳል ማለት ነው። መንግስት ማለት ህዝብ ነው። በስተትም በምንም ለተወሰኑ ውሳኔዎች ግን ማንም ኃላፊነትም አይወስድም። ገንዘብ ሚኒስቴር የዕዳ ሰነድ እንዲያወጣ የሚፈቅደው አዋጅ በአንድ ተቃውሞ በአብላጫ ድምፅ ነው የጸደቀው። አዋጁ ከመጽደቁ በፊት አስተያየት ካቀረቡ የምክር ቤት አባላት መካከል አንዱ የሆኑት ዶክተር ደሳለኝ ጫኔ የመንግስት የልማት ድርጅቶች ያስከተሉትን ኪሳራ ብሔራዊ ብክነት ብለውታል። የመንግስት የልማት ድርጅቶች ተብለው የስኳር፣ የማዳበሪያ፣ የምናምን እየተባሉ በወቅቱ ኢህአዴግ እንደ ትልቅ ምርታ ሲገልጻቸው የነበሩ ፕሮጀክቶች ናሽናል ፌለር መሆናቸውን በግልጽ ይህ ፊገር ብቻ አመላካች ነው። በኢህአዴግ ወቅትም አሁን በብልጽግና መራሹ መንግስት ወቅትም በዚህ አገራዊ ብክነት ዙሪያ የተጠየቀ ሰው መረጃ የለኝም። ዘግሬተስት ናሽናል ዌስቴጅ ሊባል የሚችል ነው። ባይዘው ፕሮጀክቶቹ ወይ በአግባቡ አልተጠኑም ማለት ነው መጀመሪያም ዲዛይን ሲደረጉ፣ ወይ ደግሞ የፕሮጀክት ኤክስኪዩሽን ችግር ነበረ ማለት ነው። ስለዚህ ሪስፖንስብል መደረግ ያለባቸው ሰዎች ተለይተው ሪስፖንስብል እንዲደረጉ ማይደረገው ለምንድን ነው? በዚህ ዙሪያስ ምን እየተሰራ ነው? ዶክተር ደሳለኝ ዕዳው ወደ መንግስት ሲዘዋወር በኢኮኖሚው ላይ የሚያሳድረው ጫና ምንድን ነው ሲሉ የገንዘብ ሚኒስትር ዴኤታውን ጠይቀዋል። ንግድ ባንክ ይህን ያክል የተበላሸ ብድር ወይም መመለስ ማይችል ወደ 845 ቢሊዮን ብር የተበላሸ ብድር እንደነበረው ከኢትዮጵያ ሕዝብ ተደብቆ ነው የኖረው። ይልቁንም በየዓመቱ በቢሊዮን የሚቆጠር ብር እያተረፈ እየመጣ እንደሆነ ነው ሲገለጽ የምንሰማ የነበረውና ኦኬ ትልቅ አገራዊ ተቋም ስለሆነ ንግድ ባንክ ፌል እንዲያደርግ ማድረግ አገራዊ ጥቅምን የሚጎዳ የኢትዮጵያ ሕዝብን ጥቅምም የሚጎዳ ስለሆነ እሱን ላንፈቅድ እንችላለን። ግን ይህን ያክል ገንዘብ በጣም ትልቅ ገንዘብ ነው እና አጠቃላይ በማክሮ ኢኮኖሚው ላይ፣ በፋይናንስ ስርዓቱ ላይ፣ በኢትዮጵያ ፋይናንስ ስርዓት ላይ፣ በገበያ ስርዓቱ ላይ የሚፈጥረው ችግር ምንድን ነው? የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ከፍተኛ የአሰራር ችግር የነበረባቸው የመንግስት የልማት ድርጅቶች ፕሮጀክቶች በአግባቡ ሳይጠኑ ወደ ሥራ መግባታቸው ለተፈጠረው ችግር አንድ ገፊ ምክንያት እንደነበር ተናግረዋል። የተጠያቂነት ጉዳይን በተመለከተ ግን ሰምተው እንዳልሰሙ አልፈውታል። መንግስታቸው ዕዳውን ሲረከብ የፊስካል ጫና እንደሚያስከትል ያመኑት ዶክተር ኢዮብ የከፋ እንደማይሆን ለምክር ቤቱ አባላት አስረድተዋል። ይሄ የፊስካል ጫና በመንግስት ላይ ያመጣል፣ ምንም ጥያቄ የለውም። ቢኮዝ የገንዘብ ሚኒስቴር ነው ይህንን በተቀመጠው ጊዜ ውስጥ ከ3 ዓመት ግሬስ ፒሪየድ በኋላ በ10 ዓመት ውስጥ እንዲከፈል ነው ሰነዱ ያመላክተው። ይህንን በየዓመቱ ከፋፍሎ መንግስት ስለሚከፍል የፊስካል ጫና ይኖረዋል። ግን የፊስካል ጫና በዓመታት የተካፈለ ስለሆነ በአጠቃላይ ደግሞ የገቢ አቅማችንን የማሳደግ ስራ እየሰራን ስለሆነ አጠቃላይ የፊስካል ፍሬምወርኩን ስናየው ሰስተነብል ነው። ተጨማሪ ወጪ ያመጣብናል፣ ግን የፊስካል መዛባት የማክሮ መዛባት የሚያመጣ አይደለም። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን ግን መንግስት ገቢ ሲጨምር አንደኛው መንገድ ግብር በመጨመር በመሆኑ ዳፋው ለኢትዮጵያ ሕዝብ እንደሚተርፍ ያስረዳሉ። አለበለዚያ መንግስት ለአንገብጋቢ መሰረታዊ አገልግሎቶች መዋል የነበረበትን ወጪ ወደ ዕዳ ክፍያ ለማዘዋወር ይገደዳል። ፊስካል ጫና ማለት እኮ ሁለት ነገር ነው። አንደኛ መንገድ የምትሰራበትን ገንዘብ ዕዳ ትከፍልበታለህ ነው። ትምህርት ልታሰፋበትን የምትችለውን ገንዘብ ለዕዳ መክፈያ ታውላለህ። ቤኔፊሻል የሆነ ሌሎች ነገሮች ላይ ሊውል የሚችል ገንዘብን እዚህ ታውላለህ። ይህንን አፕሮች ባትከተል ደግሞ ተጨማሪ ገንዘብ ማግኘት አለብህ ዕዳ ለመክፈል። ይሄ ማለት ዜጎች ናቸው የሚከፍሉት። ይሄ ማለት አንድ ታክስ መጨመር መቻል አለብህ። የመንግስት የገቢ ምንጮችም መጨመር አለብህ። መንግስት አይነግድ። በመደበኛ ሴንሱ የሚነግዱ ጥቂት ድርጅቶች አለ። ግን እንደ መንግስት ስናስበው መንግስት ነጋዴ አይደለም። ስለዚህ ከዜጎች ላይ ነው የሚወስደው ይህንን ለመክፈል። ዜጎች ከሚከፍሉት ግብር ላይ ጫና ይጫንባቸዋል። አሁን እንደምናየው ማለት ነው። የባንክ አገልግሎት ሳይቀር እኮ ቫት ጣለበት። ወደፊት ደግሞ ማንኛውም ቀዳዳ እየተፈለገ ዜጎች ላይ ተጨማሪ ግብር ይጣላል ማለት ነው። መንግስት ክፍያውን የሚጀምረው ከ3 ዓመታት በኋላ ማለትም በ2020 ይሆናል።
የዛን ጊዜ ወለድን ሳይጨምር በዓመት 90 ቢሊዮን ብር ዕዳ መክፈል ይኖርበታል። ይህ ከሌሎች ወጪዎች ጋር ተደማምሮ የመንግስትን አቅም ሊፈታተን የሚችል ነው። አበዳሪ ንግድ ባንክ ሆኗል። ተበዳሪ የኢትዮጵያ መንግስት ሆኗል። አሁን የኢትዮጵያ መንግስት ከ3 ዓመት በኋላ ይህን ዕዳ መክፈል ይችላል? አይመስለኝም። ቀላል ብር አይደለም። ሁለተኛ ንግድ ባንክ ዕዳው ባለመከፈሉ ምክንያት ሊገጥመው የሚችለውን የሊኩዊዲቲ የገንዘብ እጥረት ምናምን በምን ይቀርፈዋል? በተለመደው ከብሔራዊ ባንክ ብድር በመውሰድ ምን ችግር አለ? ብሔራዊ ባንክ አንሊሚትድ የሆነ ገንዘብ ማተም ይችላል። ከብሔራዊ ባንክም መውሰድ ይችላል። ኢቭን ወደፊት የኢትዮጵያ መንግስት መክፈል ቢያቅተው 20 ዓመት ታደርገዋለህ መክፈያውን። ስለዚህ ችግሩ የሚቀጥለው ትውልድ ታዞረዋለህ። እንደው ቢያቅትመዋል ወደፊት ትገፋዋለህ እና ችግሩን እንደዚህ ማንከባለል ይቻላል። ችግሩ የትም አይሄድም፣ ግን ታንከባልለዋለህ መክፈል እንኳን ቢያቅት። ትክክለኛ የንግድ ባንክ ጉድ መታያ ውስጥ እንሽጠው ቢሉ ነው ንግድ ባንክ የዛኔ ትክክለኛ የገበያ ዋጋ ይወጣለት ነበር። ባልሸጥክበት ሁኔታ ግን ማንከባለል ትችላለህ። ችግሩን ወደፊት የምትፈልገው ያህል። የንግድ ባንክ አበዳሪዎች እንዳለ ዲፖዚተሮች ናቸው። አይጠይቁህም በአንድ ሌሊት መጥተው ሙሉ ገንዘባቸውን። ንግድ ባንክ ይህን ያህል ገንዘብ ለመንግስት እቀበላለሁ የሚለው አለ። ተበዳሪዎቹ በአንድ ሌሊት መጥተው አይጠይቁ። ነገሩ ቢጠይቁህስ ደግሞ ምን ያመጣሉ? ለምሳሌ እንበል ንግድ ባንክ ላይ እምነት ጠፋና ብራቸውን አስቀማጮች እንውሰድ ቢሉ እንደው የኢትዮጵያ መንግስት የሚፈቅድ ይመስላል? አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።